በመቀጠል ሙአሊፍ ነው ያለው والقرآن كلام الله غير مخلوق بجميع جهاته. والقرآن كلام الله منزل غير مخلوق بجميع جهاته. يقول والقرآن كلام الله منزل غير مخلوق. وده القرآن هذا استفكاك القرآن مصدر قرأ يميلو يمفلقو እዚህ ላይ መቅሩእ ነው ማለት የምናነበው የአላህ ቃል የሆነው ይህ ቁርአን ማለት ነው። ይህ ከአላህ ዘንድ የወረደ የእሱ ንግግር ነው የሚለው ያህስና ቃል የአላህ ከላም መሆኑ ምንም ጥርጥር የለውም። وإن أحد من المشركين استجارك فأجره حتى يسمع كلام الله. طيب ይህ ርዕስን አስመልክቶ ዑለማዎች ሁሉ የሚያወሱት ያው የአላህን ባህሪያት ትክክለኛ መልእክት ላለመቀበል እና ለመቆለም የሚፈልጉ ሰዎች ጃዕድ ብን ድርሃም እና ሌሎች በመጡት ቢድዓ የተነሳ ቁርአን እንደ ሰው ፍጡር እንደ ሰማያት እንደምድር ፍጡር እንጂ የአላህ ንግግር አይደለም የሚል አቋም ስላንጸባረቁ የአላህ ንግግር ከተባለም ምን ባብል መጃዝ ነው ይለዋል። ያኔ ግልጽ በሆነ መልኩ ሳይሆን ዘይቤያዊ ገለጻ ነው እንጂ የእውነት አላህ ተናግሮበት አይደለም። የሚፈልጉት አላህ ይናገርም ማለት ነው። እንግዲህ በእነሱ ቤት አላህን ማላቃቸው ነው ማለት አላህ የሚናገር ከሆነ እንዲህ ነገር ያስፈልገዋል እንዲህ ያስፈልገዋል ስለዚህ ይሄ የሰው ባህሪ ነው ይላል። በመሰረቱ በቁርአን ላይ የምናገኘው መልእክት ግን መናገር የማይችል አምላክ መሆን እንደማይችል አላህ በቁርአኑ ላይ فلا يرون الا يرجع اليهم قولا ولا يملك لهم ضرا ولا نفعا የሙሳ ህዝቦች ያንን ጥጃ በመለኩ ጊዜ እሱ ንግግር እንደማይመልስላቸው አይመለከቱም ወይ እና ጥቅምና ጉዳት እንደማያመጣላቸው ሌላ የቁርአን ቃል ሱረቱል አዕራፍ ምን አለ واتخذ قوم موسى من بعدهم من حليهم عجلا جسدا له خوار ألم يروا أنه لا يكلمهم ولا يهديهم سبيلا عندما يناغراቸውና መንገድ እንደማይመራቸው አይመለከቱም ማለት ነው። ስለዚህ መናገር የማይችል አምላክ መሆን አይችልም እኮ ነው ቀላል አይደለም። ስለዚህ አላህ ይናገራል። ይሄ መናገሩ የመልአክ ባህሪ እንጂ ጉድለት አይደለም። ከተናገረ የግድ ልክ እንደ ሰው ምላስ ጥርስ አፍ ያስፈልገዋል የሚለው አንደኛ ይሄ ሙጅመል የሆነ የነሱ አገላለጽ ነው። እንዲህ አይነት ነገርን በቁርአንና በሐዲስ አላገኘንምና በዚህ ርዕስ ላይ አንናገርም። ላነፊያን ወላ ኢስባተን ነው አይደለም የሚል ሐተታ ውስጥ አንገባ። እኛ የቁርአን ሰዎች ነን፣ ቁርአንን እንከተላለን። የሱና ሰዎች ነን፣ ሱና እንከተላለን። በቁርአንና በሐዲስ የተጠቀሰውን እናጸድቃለን፣ የተጠቀሰውን ደግሞ አናጸድቅም ማለት ነው። ሁለተኛ ይሄ ግድ አይደለም። አላህ በቁርአን ላይ አንዳንድ ጊዜ ሐታ ምላስ አፍ የሌላቸው ነገሮችንም እንደሚያናገራቸው አይተናል አይደለም። ለምሳሌ اليوم نختم على أفواههم وتكلمنا أيديهم وتشهد أرجلهم بما كانوا يكسبون إلى እንደዚሁም ሰማያትና ምን قالت أتينا طائعين إلى فجاء الله سبحانه وتعالى الذي أنطق كل شيء እነዚህ ሰዎች ሊያወጡ ተጠቀሱ ሱረቱ ፉሲለት አንተቀነ አላሁ الذي أنطق كل شيء ሁሉ ነገር ያናገረው አላህ እናገረ ይላል። እነዚህ የሚናገሩ ከሆነ አላህ ደግሞ እንደፈለገው ይናገራል። እኛ እዚህ ዝርዝር ውስጥ አንገባ። አላህ ግን በተፈለገው ጊዜ ይናገራል ማለት ነው። የአላህ ንግግርን በተመለከተ ይህ ምን ሲፋት ذاتيه ነው። አስሉ መሰረቱ ይታያል። ምን ማለት ነው? ያኒ قديم النوع حادث الافراد እንደሚሉት ማለት ነው። ለዓለማዎች እንደ ነው ስናየው ከላም ሁሌም አላህ በፈለገው ጊዜ ከመናገር አልተወገደም። ነገር ግን አላህ በፈለገ ጊዜ ይናገራል፣ በፈለገ ጊዜ ደግሞ አይናገርም። እዚህ ላይ ነው አሻዒራዎች ችግር ውስጥ የገቡት። ይሄ አስለን ይሄ መዝሀብ متلقى عن أبو محمد عبد الله بن سعيد بن كلاب لما جمر لهم بدعة بإسلام استعمت توصل ابن كلاب إن كذا بفتو سوت شوي عند جهمية وتشنا نعمت زلاش نبروا الله جراش عين نقرم يمي ويدقون عند سلف وتش نبروا كذا إن ابن كلاب متنا يا الله سبحانه وتعالى نذكركم هي من سماع جدا كلام نفسي نوع በመሰረቱ የተቋቋመ አንጻር ራሱ የሚያስተላልፍ ከላም ነፍስ የሚባል ነገር የለም። ሸይኽ ሳይምተኛ ይሄኛው ውድቅ ስለመሆኑ 90 መንገዶች ጠቅሰው አብራርተውታል። في كتاب التسعينية وهو مطبوع في 3 مجلدات እና ይህ ውድቅ የሆነ አባባል ከላም ነፍስ ማለት ያው አንዳንዴ እንደሚሉት ዝም ብሎ መልእክት ነው። ቁርአን ሁሉም አንድ መልእክት ነው። ተውራትም እንጂልም ሁሉም አንድ ናቸው። ግን ይሄኛው በአረብኛ ስለተገለጸ ነው ቁርአን የሆነው። የነሱ ይህንን ሲሉ ምን አስበው እንደሆነ ማሰብ ራሱ ይቆም። ያም ሆነ ይሄ ትልቅ ቢድዓ ነው እና እነሱ ራሳቸው ይህ እኛ ዘንድ ያለው ቁርአን መክሉቅ መሆኑ ይስማማል። ምናልባት የማይጠበቅ ይመስላል። አንዳንድ ሰዎች አሻዒራዎች እንደዚህ አይሉም ያሉ ላ አሻዒራ እኛ ዛሬ የምናነበው ሙስሐፍ ላይ ያለው
من سورة الفاتحة إلى سورة الناس ያለው ንግግር ሁሉ መخلوق መሆኑን ይስማማሉ። ነገር ግን በግልጽ ለሁሉም የሚነገር ሳይሆን في مقام التدريس ብቻ طلاب العلم ባሉበት ብቻ የሚነገር ነው ሲሉ ይጠቅሳሉ። በመጽሐፎቻቸው ላይ ነው ይሄን የሚያሰፍሩት ማለት ነው። እና ይሄ ሁሉ ያው ከነዚያ ከመጀመሪያዎቹ ብዙ ያራቁ እንደሆነ ያሳያል ነው። ለማንኛውም የአላህ ንግግር የሱ አንድ መገለጫ ነው። የሱ መገለጫ ደግሞ የሱን ማንነት ተከትሎ የሚሄድ በገለጻም የሱ ማንነትን የሚከተል እንጂ ራሱን የቻለ ፍጡር አይደለም ፍጡር ሊሆን አይችልም። ነገር ግን ፍጡር ነው ያሉ ሰዎች ሲመጡ ዑለማዎች غير مخلوق አሉ። አይ ፍጡር አይደለም ማለት ለምን? ምክንያቱም እዛኔ